ዛሬ ደግሞ ልሳደብም ልነግራችሁም ነው። ወደ ሀገር ለመሄድ ያሰባችሁ እህቶች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እወዳችኋለሁ፣ እንዳትረሱ። ባለፈው አይደለም፣ ወደ 18 ቀን ወደ 20 ቀን ይሆናል። ትናንትና ተገናኝተን እያወራን ጉድ ነገረችኝ ማለት ነው። ግን ተጠንቀቁ፣ ምን እንደሆነ አታውቁም። አይርፖርት ላይ በግድ እቃ ካልያዛችሁ የሚሉ ቤተሰብ አለ እንዴ። እኔ አልይዝም ካልኩኝ አልይዝም፣ በቃ አልይዝም ካልኩኝ አልይዝም። እሺ ቆይ አንዳንድ እህቶች ማለት ነው ለምንድን ነው የምትደነዝዙት ይሆን? እሺ አልይዝም አለች አይደለ? አልይዝም ካለች በኋላ ምን እንዳደረጋት ታውቃላችሁ? እሷ ሳታቅ እቃውን ሻንጣውን ከፍቶ እንደ አጋዥ ነገር በቃ ችግር የለውም አምጪ ሻንጣውን ምናምን ነገር ብሎ ሻንጣውን ከፍቶ አድርጎ ያን የራሱን እቃ አድርጎ ሰጣትና እሷ ሳታቅ አሁንም ፎቶ ያነሳታል ማለት ነው። እየተከታተላት ነው እንዴ? እኔ ግራ ግብት ብሎኛል። ትናንትና እኔ እንዴት አድርጎ እንደጨመረ እንዴት አድርጎስ ፎቶ እንዳነሳኝ ግራ ገብቶኛል አለች ማለት ነው። አሁን አይበለውና ያቺ ልጅ ሀገር አሁን አይሮፕላን ውስጥ ሳንገባ በፊት እኮ ማለት ነው ከተፍቲሽ እቃችን ካስመረመርን በኋላ ምን ቆይበት ቦታ እኮ አለ። አሁን እዛ ልብሷን ብትቀያይር እቺን ሴት የት ነው የሚያገኛት? የት ያገኛታል? እንደው አላህ የሰው ሀቅ አያብላን። እዚህ ዱንያ ላይ ትንሽ ጊዜ ነው የምንኖረው። እነው ከሰው ሀቅ አላህ ይጠብቀን። እንደው አላህ አፉ ማይለው የሰው ሀቅ ነው ዋና ነገር። ከሽርክ ውጭ ሌላው ነገር የሰው ሀቅ ነው እንደምናውቀውና ምንድን ነበር የሚያደርገው? ምን ሊበላው ነበረ? አንድ ሁለተኛ ደግሞ እናንተ ወይኔ ጉድ ይፈላ ሀገር ልትሄዱ ነው? የሆነ ነገር ብናርጎባት ነው ያልኩት እኔ። ምን እፍ ብሎብሽ ነበር አልኳት። ያለሷ ፍቃድ ፎቶ አንስቷት የፈለገውን እቃ እንትኗ ውስጥ ከቶ ሻንጣዋ ውስጥ ከቶ ሳትሞት ሳትቀበር ምን አይነቱ ጉድ! እኔ በጣም ገርሞኝ አላባራልኩኝ ማለት ነው። ይሄ ጉድ የምታውቀው ሀገር ከሄደች በኋላ ነው። እሷ ሳትሄድ በፊት ፎቶ አደረሰ። እናንተ እሷ ሳትሄድ በፊት ፎቶ አደረሰ። እኔ በጣምም ተናደድኩኝ። በጣም ችግር የለውም ትያዝለት፣ እቃው እኮ ትያዝለት፣ ችግር የለውም። እኔ እቃ አትያዙ አይደለም ያዙ፣ ግን ውስጡን እዩ። ከዚህ በፊት እንግዲህ ሞተችውን አላቅም፣ ለሞት የሰው እቃ አደራ ተሰጥቷት ለስቅላት የተፈረደባት ነበረች ቻይና ሀገር እንደምታውቁ። ብዙ መጥፎ እቃ የሚልኩ አሉ፣ የሆነ ማያልፍ የሚያሳስራችሁ እኛ ማናቀው። እነሱ ወንዶች አይደለም ሴቶችን የሚያውቁ ብዙ እቃ አለ። እኔ ከዚህ በፊት ስላጋጠመኝ ነው እንደዛ ምላችሁ ማለት ነውና አንቺ እቃሽን ይዘሽ ውጪ፣ ይሄ የሱ እንደሆነ አውቃለሁ አለችኝ ማለት ነው። እዛ ሪፖርቷ በቃ እንደዚህ በመልክ እኔ መዳም ቅመም እንደሆንኩኝ ታውቃለች። እሱ ደግሞ ነጋዴ እንደሆነ ስለምታውቅ ይሄ የሱ እቃ ነው አውቃለሁ። ሻንጣ ቀይሬ የሱ ሻንጣ ነው ያዝኩኝ፣ የኔ ሻንጣ እሱ ያዘ ማለት ነው። ምክንያቱም እዛ ውስጥ ምን እንዳለበት ግን አላቅም፣ ወላሂ አላቅም። ከዛ ይሄ ያንቺ እቃ ነው ብላ የኔ እቃን አወቀችው፣ የሱም እቃ አወቀች። በምን አይነት መልክ እንዳወቀች ግን አላህ ይወቀው። ከዛ እኔ ነገርም አልፈለጉም፣ እቃዬን ይዤ ወጣሁኝ ማለት ነው። እሱ ክርክር ውስጥ ገባ፣ ትቼው ሄድኩኝ። ምን ልላችሁ ፈልጌ ነው፣ እዩት፣ እቃውን ምን እንደሆነ ከፍታችሁ እዩ። የሚያሳስራችሁ ወንጀል የሌለበት ከሆነ ያዙ፣ ምንም ችግር የለውም። እንኳን የኛ የኢትዮጵያውያን የማንም ዜጋ ይሁን አድርሽልኝ ካለ ምንም ችግር የለውም። ግን ከፍታችሁ በአይናችሁ በብርሃኑ እዩት መጀመሪያ።
ክኒን ነገር መድኃኒት ነገር አትያዙ። ምን ማፍዘዣ እንደሆነ አታውቁም። ከዛ ፎቶውን ያሳያታል። እዛ ኢትዮጵያ ኤርፖርት ፎቶዋን ሲያሳያት እሷ ናት። ምንድነው እቃ አለ ቦርሳሽ ውስጥ ግብ አረ ደዛ አረ ነይ አረ ደዛ አረ ነይ። እሷ የምታውቀው ታሪክ የለም። ጨለማዋ ነው እንግዲህ። ሰው ሀገር ስትሄዱ ሀገራችሁ አዲስ ይሆንባችኋል። ከዛ እቃሽ ስጪ አልሰጥም፣ እቃሽ ስጪ አልሰጥም። የኔ እቃ አለበት። እኔ በምን አይነት መልክ ነው ያንተ እቃ አለበት እንዴት ብሎ። ከዛ አንድ ሁለት ተባባሉ። መጨረሻ ላይ የሚጠብቁ ሴኩሪቲዎች ፖሊሶች አሉ አይደለ? እነሱ መጡ። ከዛ ለነሱ ይነግሩና እኛ ራቅ ብለን እንቆማለን፣ እናንተ እዛ ጋር አንቺ እዛ ጋር ከሷ ጋር እዩ፣ ያንቺ ያልሆነ እቃ የኔ ነው ማለት ነው ብሎ አላት። ከዛም በኋላ ሻንጣውን ስትከፍት ለካ የሱ ሌላ እቃ አለ፣ ከሷ ውጭ ሌላ እቃ አለ ማለት ነው። ዛት ሚስ አላህ ይስጠው። ያኔ የሚያስቀጣ እቃ አይደለም የላከው። ወይ ልብስ ነገር ይሆናል፣ ወይ ቴሌፎን ነገር ይሆናል፣ ወይ ምናምን ነገር። እሷ ያኔም ከፍታ አላየችም። የታሰረ ነበር፣ እንደታሰረ እቃዋን ሰጠችና ከዛ እሷ ወደ መንገዷ፣ እነሱ እቃቸውን ይዘው ወደ መንገዳቸው ሄዱ ማለት ነው። አስባችሁት እንዴት እንደሆነ ጥንቃቄ ልታረጉ ይገባል ለማለት ያህል ነው። ያ ሰውዬ የሆነ ሺሻ፣ የሆነ አስካሪ ነገር፣ የሆነ መጥፎ ነገርም ቢሆን እቺ ልጅ ተይዛለች ማለት ነው። አሰባችሁት? በማታውቀው ነገር መቼም እሱ እኔ ነኝ አይልም። እሷ እስር ቤት ከገባች ሰላም አለይኩም ገባች ነው። አሰባችሁት? ዚፑን በስርዓቱ ዝጉ። ከጀርባችሁ አታውርዱ። እንኳን ከጀርባ ከዛ እስከምታልፍ ድረስ ፊት ለፊታችሁ አድርጉ። ፊት ለፊታችሁ በአይናችሁ ያላያችሁ ነገር እቃ አትቀበሉ። ከፍታችሁ እኔ ሲሄድ ይዤ ሄዳለሁ። ቦታ ካለኝ ምንም ችግር የለውም ይዤ ሄዳለሁ። ግን ፈትቼ አያለሁ፣ ምን እንደሆነ አያለሁ። መድኃኒት ነገር፣ ክኒን ነገር፣ እኔ የማላቀው ነገር መጠጥም ሆነ ምናምንም ይዤ አልሄድም። በአይን እንዲፈትሽው ይዤ ሄዳለሁ። ችግር የለብኝም። እና አንዳንድ እህቶች በጣም የደነዘዛችሁ እህቶች አላችሁ። አትያዙ ወይም ደግሞ እቃችሁን አትጣሉ። አሊዝም ካላችሁ እቃችሁን አትጣሉ። አስባችሁ እሷ ፈቃደኛ አይደለውም አሊዝም ብላ እምቢ አለችው። ግን በግድ በቃ ችግር የለውም ካለሽ ምንም ችግር የለውም ብሎ አጋዥ መስሎ ሻንጣ ውስጥ ከቶ ከዛ ወዲያውኑ ጠቅ አድርጎ ፎቶዋን ላከለት ለኢትዮጵያ። ምን አይነት ጀግና እንደሆነ ብቻ ይወጥ። እኔ አንደኛ ጀግንነቱን አደነቅኩት። ለሀገራችን ያስፈልገናል እንደዚህ አይነት እላለሁኝ። አንዳንድ ደፋሮች ለሀገራችን ያስፈልጉናል። ሁለተኛ የእሷ ደነዝነት ግን አናደደኝ። ለምን ይዛለት ሄደች ሳይሆን ደነዝነቷ ሌላ ነገርም ቢሆን እንደዛው ሰዓት ውስጥ ገብታ ነበረ። እቺ ሴት ለራሷም አይደለም እንግዲህ ትሰማኛለች፣ ለራሷም አይደለም ማንንም አታድንም። አጣቅመ ማለት ትችላለህ እንዴ? አስቡት እስኪ እናንተ ቢሆኑ ምን ታደርጉ ነበረ? ለማንኛውም ተጠንቀቁ ለማለት ያህል ነው። በአይናችሁ ያላያችሁት እቃ ሻንጣችሁ ውስጥ አትክተቱ። እኔም እንደዛ ብዙ ጊዜ ይዤ እሄዳለሁ። ግን በአይኔ አይቼ ፈትሼ አይቼ ይዤላችሁ እሄዳለሁ። ሳላቅ እንደዚህ አላቅም አላየውም እላለሁ። እንደው አሁን ይሄ ሰውዬ እንደዚች ጓደኛዬ ቢያደርገኝ እኔ አላየውም፣ ሶሪ አላየውም እላለሁ። ሌላ ጸብ ውስጥ እገባለሁኝ እንጂ እንደዚህ በእንትን እኔ አይሮፕላን ውስጥ ከገባሁኝ ራሱ እቃዬን ፈትቻ ያለው ከዛ ጋር እንዴት እንዳለፍኩኝ ስለማቅ እቃዬን ፈትቼ አይቼ ከዛም በኋላ አይሮፕላን እንትን ውስጥ ከታለሁኝ፣ ኪስ ውስጥ ከታለሁ። እንደዚህ አይነት ሴት ነኝ እና እናንተም እንደዛ አድርጉ ለማለት ያን ነው። ወደ ሀገር ስትሄዱ በጣም ተጠንቀቁ። እናንተ ብዙ ነገራችሁን አስተካክላችሁ እንኖራለን ብላችሁ ሄዳችሁ እስር ቤት እንዳትወሸቁ ተጠንቀቁ። አንተ ደነዝ እህቶች አላችሁና ንቁ ለማለት ያህል ነው። ይሄ መልእክት ወላሂ ይጠቅማችኋል። ስሙት፣ ተጠንቀቁ። ሰላም አለይኩም፣ ወዳችኋለሁ።